ማለት ሽማግሌ ስሙ ቢቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ነው ብዬ አስባለሁ። ካሳ ወረ ምንድነው እንዴ በየቀኑ ስም መቀየር? አሁን ደግሞ ካሳ አሉት። በፊት ደስታ የነበር አላችሁ፣ አሁን ደግሞ ጋሽ ካሳ አሉትን ጭራሽ። አረ ልጅቷ ላይ ያቀልዱ። ምንም ማለት አይደለም፣ ምንም ማለት አይደለም። ይገባል። ደስ አላለት ሩታ ደስ አላለት። እየተስፈነሽ ነው አዩ ምን ትላለህ? አረ እኔ ምንም አይደለም። እህትዬው ወደዛ ወደዚህ የምትይበት ነገር የለም ዛሬ እያት እስቲ ሁላችሁም እንግዲህ የሩታ ቤተሰቦችም ሁላችሁም እንግዲህ ሩታ በግድ ተገዳ ነገሮች እዛ ሰፈር ያለውን ነገር ሞቅታ ምናምን እንትን ለማድረግ ይመስለኛል። እንግዲህ እሷ ፈልጋ የምታደርገው ነገር አይመስለኝም። ነገሩ ላይ ምናምን ስሜቷ ስታዩት ፈገግታ የለ በቃ በግድ ነው እንትን ፕሮግራሙ ይመስለኛል። እውነት ደስታ ፈልጋው ነው የሚለው ነገር ያው ይከብዳል። እንትን ከዳኒ ጋር ስናወራ ቅድም አይቻለሁ ምናምን ለሴት ልጅ ያለ ክብር የሆነ ማለት መረጋጋት፣ በዛ ላይ ፍቅርህን የምትገልጽበት መንገድ ስነ ስርዓት በተሞላበት በቃ እንጃ አላውቅም። ብዙ ወንዶች ካንተ ብዙ ነገር እንደሚማሩ እርግጠኛ ነኝ እና ለአንዳንድ ሰዎችም ለአንዳንድ እናውቃለን ባይ ወንዶች ትምህርት እንደምትሆን እርግጠኛ ነን። እኔ በዛች ሰዓት ያየሁበት ካንተ ላይ በጣም ለሴት ያለ ክብር ስፔሻሊ ለሩታ ያለ ፍቅርና ክብር በጣም ወደር የለውም እና እኔ ራሴ ልክ እንደ ዳኒ ቀደም ብዬ ባወቅኩ ከምላቸው ሰዎች አንዱ ነው። ልክ እንደ ሜሪ ሁሉ እኔም ሀሳቤ ምንድነው አሁን እኔ ሜሪ ምንድነው የምላት በቃ እህትሽ ነቻ፣ በቃ እንደ እህት አትቀልጅባት ወይም አትቀልዱባት በቃ። ምክንያቱም የሷ ስሜት የሷ ፍላጎት ራሷ መኖር አለባት። እዛ ሰፈር ብቻ ወይም እና አብርሽ ጋር ያለውን ፉክክር እንትን ለማለት በሷ ህይወት ላይ መቀለድ የለባችሁም። ዳኒም ሜሪም ለምንድን ነው በሷ ላይ የምትቀልዱት? እሷ ምርጫ የላትም፣ ፍላጎት የላትም። ምን አይነት ህይወት ነው መኖር የምትፈልገው የሚለው ነገር ያው እንደምናያት እኔ ከአብርሽ ጋር እንትን ማለቷ ስሜቷ አሁንም እንትን ያለ አይመስለኝም እና ደስተኛ አይደለችም በነገሮች ማለት ነውና ይሄን ስሜቷም ተረዱላት ማለት ነው። ብዙ ታይሞችን አሳልፈሃልና እስቲል ነው እዚህ ነህ አልሄድክም እና እኔ ለማስደሰት ደግሞ ይገባታል ብለህ የምታስበው ነገር በሙሉ በራስ መንገድ እያደረግክ ነው፣ እየተጨነቅ ምንም የቀረ ነገር የለምና በዛ እጅግ በጣም አድርጌ አመሰግናለሁ አንተን በመጀመሪያ ደረጃ። እውነት መልካም ሰው ነህ ደስታ። እና ነገሮች እንደምናያቸው ሩታ አስገድዷት ይመስለኛል። ማለትም እዛ እነሱ ጋር ያለውን ነገር ለማክሸፍ ወይም እኛም እንዴ ታቋለች እኮ ደስታ ጥሩ ሰውን ይዘንልሽ የመጣ ነው ምናምን ማለት የለባትም። ሜሪ ደስታን ታቋለች፣ ከዚህ በፊት ከሱ ጋር ሳልፋለች እና እሷ የሆነ በቃ ፈልጋ ያመጣችላት ነው የሚመስለው ማለት ነውና እንደዛ መሆን የለበትም። በራሷ ፍላጎት በራሷ ምርጫ እንግዲህ ፈልጋ ከዚህ በፊት ያው ያባረረችው ሰው ነው ካሳ ወይም ደስታ ማለት ነው። አትጫወቱባት ልጅቷ ላይ። የራሷን ኑሮ የራሷን ህይወት በራሷ ምርጫ መኖር አለባት። እናንተ ላለመሸነፍ የፈለጋችሁትን ነገር ይሄ ነው ለማለት በዚህ ልክ የሷን ፍላጎት መጫን የለባችሁም ነው የምለው። እየተጨነቅ ምንም የቀረ ነገር የለምና በዛ እጅግ በጣም አድርጌ አመሰግናለሁ አንተን በመጀመሪያ ደረጃ። እውነት መልካም ሰው ነህ ደስታ። መልካም ሰው ይገባሻል ሩታ፣ ከዚህ በላይ ብዙ ነገር ይገባሻል። አመሰግናለሁ። ያው ብዙ ጊዜ ሁሉም ሰው እንዳየው ከሆነ በእኔ የተነሳ ብዙ ነገር ደርሶብሃል። በእኔ ዙሪያ ባሉ ሰዎች ማለት በእኔ ዙሪያ ስልክ በቀድሞ ህይወቴ በነበረኝ ነገር ብዙ ሰዎች አንተ ላይ ሊያጠቁህም ሊጎዱህም የድሮ ህይወት ነው ባይዘው ያው ደስታን የመሰለ ሰው ከመጣ ጀምሮ እንደዛ እንዳታስታውሽ እኮ ሊያጠቁት ሞክረዋል። ግን
እሱን ራሱ ተቋቁሞ ስቲል ነው ከጎን ያለክና